እንደዚያን ዋጋ ምናምን ቀንሶ ጃፈር ይሄን ማድረጉ በጣም ትልቅ ነገር ነው። መንግስት እገዛ ቢያደርግለት ምክንያቱም ወረቀት ምናምን ብዙ ነገሮች ማተሚያዎች ያው ውድ ናቸው። በዚህ ሰዓት ላይ ደግሞ እንደዚህ ማድረጉ ብዙ ክረምት ነው ወቅቱ ደግሞ ህብረተሰቡ ሁሉም ሰው መጥቶ የማንበብ ነገር በዚህ ጎን ለጎን ደግሞ ዲስከሽኖች ምናምን መንግስት እንደም ድጋፍ ቢያደርግ በማንበብ ዙሪያ ላይ ምክንያቱም ሰው ባነበበ ቁጥር እንደዚህ አይነት ነገሮች በተስፋፋ ቁጥር መገዳደል ይቆማል። ማሰብ ይጀምራል። ሰው ቆሞ ማሰብ ይጀምራል። ምንድነው ጥቅሜ ምናምን ማለት ይጀምራል። ባለማንበብ ባለመነጋገር በምናምን የሚያመጡት ኮንሲኩዌንሶች በጣም ብዙ ናቸው እና መንግስትም ድጋፍ ሊያደርግለት ይገባል። የተለያዩ ተቋሞችም ድጋፍ ሊያደርጉ ይገባል። ምክንያቱም ብዙ ትውልድ ነው የምታተርፊው፣ ብዙ የነቃን ማህበረሰብ ነው የምትፈጥሪው እና መንግስት እጁን ቢከትበት እላለሁ። የተለያዩ ተቋሞችም እና ጃፈርን ደግሞ በጣም ነው የማመሰግነው በዚህ አጋጣሚ። ምክንያቱም በተወደዱ ነገሮች ለህብረተሰቡ እንደዚህ አይነት ነገር ማድረጉ ቆንጆ ነው ብዬ ነው የማስበው። ይዛዛ ነው ያስባለሁ። መርሃባ እየተነሳ ነበር። በተለይ አሁን ክረምት ነው፣ ትምህርት እየተዘጋ ነው። እንደ ወላጅም እንዲሁም ክረምትን ልጆች ከንባብ ጋር ቢያሳልፉት ምን ትመክራለህ? ልጆች ከንባብ ጋር እንዲያሳልፉ ወላጆችስ ምን ማድረግ አለባቸው? ወላጆች ትልቅ ኃላፊነት አለባቸው። አሁን እኔ ለልጆችም ይዤ ልሄድ ነው። ግልጽ ነው አይደለ? ምክንያቱም ይሄ ቲክቶክ የሚባለው ነገር እነዚህ የተለያዩ ሚዲያዎች አጫጭር ቁንጽል ሀሳቦችን የሚያመነጨው አይተሽ ከሆነ ሙሉ አያደርግሽም። በተቆረጠ ሀሳብ ብዙ እሳት ይጭራል እና በማንበብ ዙሪያ ላይ ልጆቻቸው ራሳቸው እንዲያነቡ እኔ እንደውም ትንሽ አሁን አዲክትድ ወደ መሆን ሄጄ ነበር። አሁን ከዛ ይሄ ነገር የጃፈር ሲመጣ አሁን ባለፈው መጥቼ ገዝቻለሁ። አሁንም ድጋሚ ቤቴንም ልጆቼንም ወደዛ ሪትም እያስገባቸው ነው እና ወላጆች በጣም ምክንያቱም የምትለፋው የምትሞቹ ሁሉ ነገር የምታደርግ ለልጆችሽ ከሆነ ማብቃት ያስፈልጋል ብዬ አስባለሁ። ዝም ብለህ ልብስ ስለገዛሽለት ሆዱን ስለሞላሽለት ዙሪያውን ያለው ነገር ስለማዋላሽለት አይደለም። እኔ እንደውም ውርስ ብዬ ማስበው ልጆችን በንባብ ዓለም ላይ ማስረጽ ስንችል ነው ብዬ አስባለሁ።